ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አርበኛ ዘመነ ካሴ አስጠነቀቀ። በመጪዎች ወራት ይለይልናልም ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ከአምቡላንሶች በስተቀር የተሽከርካሪ እንቅስቃሴ ገደብ ካወጀ ዛሬ ግንቦት 23 2018 ዓ.ም ሶስተኛ ቀኑ ላይ እንገኛለን ያለው አርበኛ ዘመነ ካሴ በየአቅጣጫው ያለው ህዝባችንና መላው የፋኖ ሰራዊታችን ይህንን መመሪያ አጠናክሮና ተጠናክሮ እንዲያስከብር ገና መልእክቴን ስጀምር አደራ ለማለት ወዳለሁም ብለዋል። ተስፋ የቆረጠው ዘርና ሀገር አጥፊ ጠላት ያዘጋጀው ምርጫ ይሉት ዕቃቃ ጨዋታ ለዓለም ይታይ ለታሪክ ይቀመጥ ዘንድ ድራማውን በመጸየፍና ከዚህ ጋር ተያይዞ በተለይ የድራማው ዕለት ጠላት ያቀደው ሽብር ህዝባችንን አደጋ ላይ እንዳይጥል የእንቅስቃሴ ገደቡ አስፈላጊ ነበር። አውጀነዋል። ሙሉ በሙሉ ተተግብሯል። እስከ መጨረሻው ጥብቅ ክትትል የሚደረግበታል። ካርድ አላወጣም ስላሉ ብቻ በአደባባይ የተገደሉና የተሰቀሉ ወገኖች በጣም ብዙ ናቸው። ለገበያ በሄዱበት እጃቸው ተይዘው ካርድ ተሰጠው አንዳች አሮጌ አቁማዳ ውስጥ እንዲጨምሩ ተደርጎ ተመረጣቸው የተባሉ ወገኖች በብዙ ሺዎች ናቸው። በዲሞክራሲና በምርጫ ስርዓት ታሪክ ውስጥ እንደዚህ አይነት ቅሌት በየትኛውም አህጉር ታይቶ አይታወቅም። እንደዚህ አይነት አሳፋሪ ነገር በመንግስታት ታሪክ ውስጥ አልተመዘገበም። የአብይ ዘመን የሰው ልጅ አይቷቸው የማያውቁ ኖሮችን ጉዶች መገለጫ ዘመን ሆኗል። ሰውየውም ጉር ነው፣ ስብስቡም ጉር ነው፣ ድርጊታቸውም ጉዶች ናቸው። ቀን መቁጠር ካልሆነ በስተቀር በካድሬ እጅ የፈረመና ምልክት ያደረገ ኮረጆ ሞልቶ ካስቀመጠ አንድ ወር አልፎታልና አይኑን በፍል ውሃ ታጥቦ አሸነፉ ማለቱ አይቀርም። ያም ሆኖ እንደ ህዝብ እስከ መጨረሻው እምቢተኝነታችንን ማሳየት ይገባናል። ይህን ዘረፈጅ ስብስብ እምቢ ማለት ያስፈልጋል። በእኛ በኩል በአንድ እጃችን የድርጅታችንን መዋቅር እያስተካከልን፣ በሌላ እጃችን ስትራቴጂካዊ የሆነ ወታደራዊና ፖለቲካዊ ስራዎችን በጥልቅ አቅደናል። ወደ ተግባር እየገባን ነው። ግዙፍ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ ድሎች እያስመዘገብን ነው። በመጪዎች ወራት ይለይልናል። ህዝባችን ለዚህ ይዘጋጅ። ከጥይት በላይ ፍርሃት በየቀኑ ደጋግሞ ይገድላል። ይህ ትውልድ ከአንድ መራራ ሀቅ ፊት ቆሟል። ወይ ህልውናውን ወይ ጥፋቱን ይመርጣል። ህዝባችንና ቀያችን የሀያላን ሀገራት ድሮን፣ የዘመናዊ መድፎች የመግደል አቅም መሞከሪያ ሆኗል። ይህ የመጨረሻ ምዕራፍ ነውና ሁሉም ይዘጋጅ። ሁሉም አማራና ኢትዮጵያዊ በእጁ ያለውን ሁሉ ወደ ጠላት ሊወረውር የሚገባው ወቅት ላይ ነን። ብዙ ጊዜ ህዝብ በእጁ ያለውን አቅም በውል ስለማይረዳ ወይም እንዳይረዳ ስለሚደረግ የአብይ አይነት ጭራቆች ተጨማሪ የመግደያ እድሜ ያገኛሉ። ከፈጣሪ በታች ትልቁ ኃይል ያለው ህዝብ መዳፍ ላይ ነው። አምባገነኖች በቁጣ ያልተጨበጡ የህዝብ መዳፎች ላይ ይፋፋሉ። በእኛና በነጻነታችን መካከል ያለው ግድግዳ ፍርሃትና ጥርጣሬ ነው። የደፋር ጭቁን የለም። ቀጥ ብለን እንሂድበት። የፍርሃት ግድግዳው ይወድቃል። ህልውናችን ይረጋገጣል። ሀገርና ባንዲራዋም ያርፋል። ወታደራዊ ስራችን ዋናው ስራችን ነው። ስትራቴጂካዊ ጉዟችን ለማሳለጥ ማዘጋጀት ያለብንን አዘጋጅተን ጨርሰን የማሟሟቂያ እርምጃ ውስጥ ነን። የፖለቲካ፣ የህዝብ ግንኙነት፣ የፕሮፓጋንዳና የዲፕሎማሲ ስራችንም እንደዚሁ መልክ እየያዘ ነው። ዲያስፖራው ውስጥ ያለው ግዙፍ አቅም ለመጠቀም የሚሰሩ ስራዎችን በሚቀጥሉት ወራት ከሚከወኑ ዋና ዋና ትኩረቶቻችን መካከልም ይሆናሉ። በአንድ መቆም ዘመን የወለደው ግዴታ ነው ሲል ይቋጫል። ሌላው ቴዎድሮስ 102ኛ ኮር 22ኛ ክፍለ ጦር ባህር ዳር አፍንጫ ስር በጠላት ላይ እርምጃ ወስዷል። በትናንትናው ዕለት በቀን 22/09/2018 ዓ.ም በድሮ የጣና መብረቅ ብርጌድ አደረጃጀት ጊዮን ሻለቃ እየተባለች ስትጠራ የነበረችው በአሁኑ አደረጃጀት የ102ኛ ኮር 22ኛ ክፍለ ጦር አካል የሆነችው ጊዮን ሻለቃ ቀድሞ በደረሳት መረጃ መሰረት ለባህር ዳር በቅርብ ርቀት በምትገኘው የነሳ ቀበሌ ድረስ ምሽት 2 ሰዓት ተኩል ላይ ዘልቆ በመግባት ደፈጣ በመጣል ከመኮድ ተነስቶ ወደ መሻንቲ ከተማ በተለምዶ መቶ ካብ በመባል በሚጠራው ቦታ ላይ በሰፈረ ጠላት ኃይል ላይ ለመቀላቀል በተለምዶ መቶ ካብ በመባል በሚጠራው ቦታ ላይ ከሰፈረ የጠላት ኃይል ጋር ለመቀላቀል በ3 ፓትሮል ሲጓዝ በነበረ የጠላት ኃይል ላይ ሻለቃው በፈጸመችው ቅጽበታዊ የቦምብና የጨበጣ ውጊያ ጥቃት በ2 ፓትሮል ላይ ሙሉ በሙሉ ከባድ እርምጃ ሲወሰድና ሲደመሰስ በ3ኛው ፓትሮል መጠነኛ ጉዳት ማድረስ ተችሏል። በደረሰበት ድንገተኛ ጥቃት የተደናገጠው የአገዛዙ ኃይል ከመኮድና ከመሸንቲ ተጨማሪ ኃይል ቢያንቀሳቀስም የአህያ ባል ከጅብ አያስጥልም ሆኖበት ነገሩ ምንም ሳይፈይድ እስከ ዛሬ ጠዋት ድረስ አስከሬን ቁስለኛውን በመልቀም ቅስሙ ተሰብሮ ወደ መጣበት ሞትና ቁስለኛውን ጭኖ ተመልሷልም ተብለዋል። በተያያዘ በጎንደር ከተማ ዙሪያ ሁለተኛ ቀን ያስቆጠረ ማጥቃት እየተደረገ ነው። በ4 ክፍለ ጦሮች ዘልቆ የተጠጋው ሰራዊታችን
በአራት ክፍለ ከተሞች ዘልቆ የተጠጋው የሰራዊታችን ማጥቃት ከሞት የተረፈው ጠላት እንዲፈረጥጥ ያስገደደ ሲሆን ታሪካዊቷ ጎንደር ከተማ እንደተለመደው ከውስጥም ከውጭም ጠላትን ለመቅጣት እንቅስቃሴዋን ጀምራለች። በበርካታ የጎንደር ቀጠና የፋሽስቱ ሰራዊት የማፍረስ ስራ ቀጥሏል። እንዲሁ በዘመቻ አንሻ ሰይዳዊ ዞን ዚገም ወረዳ ጎሃ ቀበሌ መሽጎ በነበረ የሚሊሻ ስብስብ ላይ አፋብን ቴዎድሮስ 109ኛ ኮር 88ኛ ክፍለ ጦር ድል ተቀዳጅቷል። በትናንትናው ዕለት ግንቦት 22 2018 ዓ.ም ባዊ ዞን ጓጉሳ ወረዳ አምባላ ቀበሌ ማህበረሰብን ለማወያየት ወደ ቀበሌው የተንቀሳቀሰው የአብይ አህመድን ጨፍጫፊ ሰራዊትና ዚገም ወረዳ ጎሃ ቀበሌ መሸገን ያገዛዙ ሚሊሻ ስብስብ አስተዳደራዊ መዋቅር ላይ የአፋብን ቴዎድሮስ 109ኛ ኮር 88ኛ ክፍለ ጦር አመርቂ ወታደራዊ ጥቃት ፈጽመዋል። አምባላ ቀበሌ የገባው ያገዛዙ ጨፍጫፊ ስብስብ የሰበሰበውን ህዝብ በትኖ እግሩ እስኪላጥ ፈርጥጦ ወደ መጣበት አዘና ተመልሷል። ዚገም ወረዳ ጎሃ ቀበሌ የነበረው የሚሊሻ ስብስብ ሙትና ቁስለኛ ሲሆን የብልጽግና አስተዳደራዊ መዋቅር ሙሉ ለሙሉ ተደምስሷል። ጨፍጫፊው ቡድኑ በርካታ አባላቱ ሙትና ቁስለኛ የሆኑበት ሲሆን 5 ክላሽ ከ720 ተተኳሽ ጋር እና 2 አብራራው በክንደ ነበልባሎቹ 88ኛ ክፍለ ጦር ተማርኳል። ግንቦት 6 2018 ዓ.ም አምባላ ቀበሌ ያለው የጠላት አስተዳደርን በ88ኛ ክፍለ ጦር መደምሰሱ የሚታወስ ነው። ሌላው በደብረ ማርቆስ ከተማ ንጉስ ተክለ ሃይማኖት ክፍለ ከተማ ቀበሌ 10 ጎተራ አካባቢ የነበረው የወንበዴው ምርጫ ማስፈጸሚያ ቢሮ ከሁለት ሚሊሻዎች ጋር በቦምብ ተቃጥሏል። 206ኛ ኮር 14ኛ ክፍለ ጦር ጅብላ ሞተራ ሻለቃ ከሌሊቱ 8 ሰዓት በደብረ ማርቆስ ከተማ ንጉስ ተክለ ሃይማኖት ክፍለ ከተማ ቀበሌ 10 የወንበዴዎች ምርጫ ማስፈጸሚያ ቢሮ ላይ በፈጸመው የቦምብ ጥቃት ሁለት ሚሊሻዎች ሲደመሰሱ መገልገያ ቁሳቁሶች፣ ሰነዶች፣ መዝገቦች መቃጠላቸውም ተረጋግጧል። በዚህ የተደናገጠው የብልጽግና ስርዓት በደብረ ማርቆስ ምንም አይነት እንቅስቃሴ እንዳይኖር ክልከላ አድርጓል። የባጃጅ ሹፌሮች ወጣቶችና ነጋዴዎችን እያፈሰ ወደ ማጎሪያ ጣቢያም እየወሰዳቸው ይገኛል። በተያያዘም በትናንትናው ዕለት አመሻሽ ሉማሜ ከተማ በመውጣት የአዋበል ወረዳ አስተዳዳሪ ብዙነህ ይዞ ሲንቀሳቀስ በነበረው ፓትሮል ላይ 34ኛ ክፍለ ጦር የጎደና አካባቢ በተፈጸመበት የደፈጣ ጥቃት አጃቢው 3 አድማ ብተና አባላት ሲደመሰሱ የአስተዳዳሪው አጃቢ ከባድ ቁስለኛ ሆነዋል። ይህ በእንዲህ እንዳለ ብልጽግናዎች ልክ እንደ ፕሬዝዳንታቸው ራሳቸውን መራጭ፣ ራሳቸው ተመራጭ፣ ራሳቸው ታዛቢ የሆኑበትን የምርጫ ኮሮጆ የመሙላት ተግባር ከምርጫ ቀኑ በፊት በመፈጸም ያንን ምርጫ ብለው በመጥራት በዓለም የአምባገነኖች ታሪክ አዲስ ክብረ ወሰን አስመዝግበዋል ሲል አርበኛ አስረስ ማረ ገለጸ። በታሪክ ታይቶ በማይታወቅ ደረጃ መራጮች ወይም ዜጎች የማይሳተፉበትን ምርጫ በማድረግ ምዕራባውያን ትልቅ ትኩረት የሚሰጡት ፖለቲካ ክንውን ምርጫ ላይ አላግጠዋል ሲል ይቋጫል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።